አንደኛ ሁለተኛ ጢሞቴዎስና ቲቶ የመጋበያን ደብዳቤ በመባል ይታወቃል። ሐዋርያው ጳውሎስ ለወጣቱ ጢሞቴዎስና እንዲሁም ለቲቶ ቤተክርስቲያን በመምራት ቤተክርስቲያንን በማገልገል ላይ ምንድነው ዋናው ፍሬ ነገር የሚለውን በጣም በማሳሰቢያና በምክር መልክ ሲሰጣቸው እናያለን። ጢሞቴዎስ እንደምታውቁት ገና 15 ዓመት ወጣት እያለ እናትና አያቱ አይሁዳዊ ናቸው፣ አባቱ የግሪክ ሰው ነው። ሲመጣ በጣም የተመሰከረለት ጥሩ ደቀ መዝሙር ስለነበረ ጳውሎስ እንደ መንፈሳዊ ልጁ ወስዶ እንዳገለገለውና ከ7 ዓመት በኋላ 22 ዓመት ሲሆነው እንግዲህ ለዚህ ለመጋቢነት አገልግሎት ሲሾመው አብረን በወንጌል ሰራተኛ ነን ሲለው እንመለከታለን። በጣም ትልቅ ትምህርት እንማራለን። ጳውሎስ በዛ ጊዜ ወደ 70 ዓመቱ ይገመታል። ያ በጣም አፍላ ወጣትን ወስዶ እንደ ልጁ አሳድጎ አብረን ደግሞ የወንጌል አገልጋይ ነን ብሎ እንደውም ፊልጵስዩስ ላይ ታስታውሳላችሁ እንደ ጢሞቴዎስ የሚሆን ለኔ የለም፣ ብዙዎቹ የራሳቸውን ይፈልጋሉ፣ እሱ ግን የማንን የእግዚአብሔርን ይፈልጋል ብሎ ምስክርነት የሰጠው ነው። እንግዲህ ዛሬ ሁለተኛ ጢሞቴዎስን ነው የምንመለከተው። ሐዋርያው ጳውሎስ ለወንጌል ሊሰዋ የመጨረሻው ሰዓት ላይ ነው። ኑዛዜ አይደለም፣ ያው እሱ ወደ ጌታ ነው የሚሄደው። ግን ትልቅ በጣም ትልቅ አደራን ለዚህ ወጣት ሲሰጠው እንመለከታልና ዛሬ ቤተክርስቲያንን ለሚመሩ ሰዎች ትልቅ መመሪያ እንደ እግዚአብሔር ሰዎች ሁላችን የምናገለግልም የምክር ቃል የምናገኝበት ክፍል መሆኑን እንመለከታለን። ወደ 6 ቦታ ይከፍለዋል። አንደኛው የጤናማ ትምህርት አስፈላጊነትን ምዕራፍ 1 ላይ ይነግረዋል። ጤናማ ትምህርት ወሳኝ እንደሆነ ከዛ በኋላ ደግሞ ሁለተኛ የጸሎትን አስፈላጊነት ይነግረዋል። ቤተክርስቲያን አንደኛ በጤናማ ትምህርት፣ ሁለተኛ በጸሎት ልትገለገል ይገባል ብሎ ያሳስበዋል። ሶስተኛ ጥሩ መሪ ደግሞ ያስፈልጋል። ትክክለኛ መሪ ቤተክርስቲያንን የሚያሻግር ያስፈልጋል ብሎ ምዕራፍ 3ን ይናገራል። አራተኛ መንፈሳዊ ነገርን የመለየት በተለይም ደግሞ የሐሰት ትምህርት ላይ ከነበረው ተግዳሮት አንጻር መሪዎች፣ የቤተክርስቲያን አገልጋዮች፣ መጋቢዎች ምን ሊሆኑ ይገባል የሚለውን የሚያሳስብበት ክፍል ነው። አምስተኛ ተግባራዊ መመሪያን ይሰጣል። ወጣቶችን፣ አዛውንቶችን፣ ሴቶችን፣ ባልቴቶችን እያንዳንዱን እንዴት እንደሚያገለግል ተግባራዊ ምክር ይሰጠዋል። የመጨረሻው ጤናማ አስተሳሰብን ይሄኛው ዋናው ሶፍትዌር ከተበላሸ የምናደርገው ነገር ሁሉ ምን ያደርጋል? ይበላሽ። አሁን ዛሬ ቤተክርስቲያን ውስጥ በጣም ብዙ ሰው አይምሮ በፖለቲካ፣ በሰው ጥላቻ፣ በዘረኝነት ተበላሽቷል። እንደዚህ ከሆነ ማገልገል አትችልም ይለዋል። ለዚህ ነው ሐዋርያው ጳውሎስ ገና ጢሞቴዎስ የመጀመሪያው ምዕራፍ ላይ ከንጹህ ሕሊና ግብዝነት ከሌለበት ከፍቅር የወጣ ምክር ነው ይለዋል። ከተበላሸ አይምሮ ጤናማ ነገር ሊወጣ አይችልም የሚል ምክር ሲሰጠው እንመለከታለን። እንደው እናንተ እንድታነቡት በተለይ ዛሬ ደግሞ አገልግሎቱን የምትወስዱ ሰዎች ይህንን ጢሞቴዎስን ሰፋ አድርጋችሁ ቁጭ ብላችሁ ብታጠኑት በጣም ብዙ የምታተርፉበት። እኔ 3ቷን አጠር አድርጌ በእነዚህ 30 ደቂቃ ውስጥ ለማካፈል እፈልጋለሁ። አንደኛው የጤናማ ትምህርት አስፈላጊነት ምዕራፍ 2 ቁጥር 1 ከቁጥር እንደው 3 ብንጀምር ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያሰብኩ በደስታ ሞላ ዘንድ ላይህ ናፍቃለሁ። በአንተ ያለውን ግብዝነት የሌለበት እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ እንዲሁም በእናትህ በአውቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። እንግዲህ በጌታችን ምስክር ወይንም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራ ምን አድርግ ተቀበል። እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ ያዳነን በቅዱስ አጠራር የጠራን እግዚአብሔር ነው። ይህንንም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን እያለ ወደ ታች ሲቀጥል እንመለከታለን። እንደዚህ በዚህ ክፍል ላይ ሐዋርያው ጳውሎስ በጣም አሳስቦ ለወጣቱ ጢሞቴዎስ የሚነግረው ነገር
ምዕራፍ 1 ከቁጥር 3 ደግሞ ብንመለስ ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርት እንዳያስተምሩና ወደ ተረት መጨረሻም ወደ ሌለ ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ምን አድርግ ተቀመጥ ይላል። በጣም ብዙዎቻችን አሁን ስልጣኔ እየመጣ ነው። ምንገባበትን ምግብ ቤት እንመርጣለን፣ የምንበላውን ምግብ እንመርጣለን። ምክንያቱም የተበላሸ ምግብ የበላ ሰው ጤናው በክፉ ይጎዳል፣ እስከ ሞትም ሊያደርሰው ይችላል የተመረዘ ምግብ እና ብዙዎቻችን እንደ ወጣወጥ ነገር ከቤት ውጪ አንበላ። እንደ ምንፈራበት ቦታ ላይ ሳላዶችን አናዝም። የተጠበሰ ነገር እንደው የሚመች ነገር መርጠን ነው የምንበላው፣ ምክንያቱም ጉዳቱ ከፍተኛ ነው። ወገኖች የተበላሸ ምግብ በልቶ ጤነኛ ህይወት ለመኖር አይቻልም። የተመረዘ ትምህርት፣ የተሳሳተ ትምህርት ተመግቦ ጤነኛ መንፈሳዊ ህይወት መኖር ምን አይባልም አይቻልም። ጤናማ ትምህርት ከእግዚአብሔር ቃል ጋር የሚስማማ ትምህርት ለቤተ ክርስቲያን ወሳኝ ነው። ስለዚህ ሐዋርያው ጳውሎስ ተጠንቀቅ ነው የሚለው። አንዳንዶች ወደ ተረት ወደማያልቅ ወደማያባራ ንትርክ ወደሆነ ነገር ፊታቸውን ምን አድርገዋል መልሰዋል። ከነዚህ ሰዎች እንድትጠነቀቅ ቤተ ክርስቲያንን እንድትጠብቃት የመጋቢ የሽማግሌ ትልቁ ኃላፊነት ቤተ ክርስቲያን ጤነኛ እንድትሆን በጤና እንድትመላለስ ያስፈልጋል ይለዋል። እነዚህ ሰዎች የሚያስተምሩትን አያውቁም ይላል። ሁለተኛስ ባህሪያቸው ህይወታቸው ደግሞ ትምህርታቸው የተሳሳተ ስለሆነ ህይወታቸው ምን ያለ ነው የተበላሸ፣ ቅድስና የሌላቸው ትምህርታቸውም ህይወታቸውም ጤና የጎደለው እንደሆነ ሐዋርያው ጳውሎስ ያሳስባል። ስለዚህ በጣም ተጽዕኖ ሰጥቶ ቤተ ክርስቲያን ውስጥ ለጤናማ ትምህርት ትኩረት ይደረግ ይላል። ይሄ ዘመን ምናልባት ጳውሎስ የዛሬ 2000 ዓመት በፊት ሲጽፍ ልክ እኛን ያየ ነው የሚመስለው አይመስላችሁም? እኛን የተመለከተ ነው። ዛሬ የኢትዮጵያ ቤተ ክርስቲያን በአያሌው በእንግዳ ትምህርት እየተፈተነችበት ያለበት ዘመን ነው። ምን የእግዚአብሔር ጸጋ የሰጠው ባሪያ ነው፣ ሁለተኛ ሚስት ቢያገባ እኛ ምን ቸገረን? እኛ ዋናው በጸጋ መገልገል ነው የሚሉ የዋሃን የበዙበት ውሸት ነው ወገኖች። የእግዚአብሔር እውነት ከጤናማ ህይወት ከተፋታ መንገዱ ምን አይደለም ማለት ነው፣ ትክክል አይደለም፣ ስህተት ነው ማለት ነው የእግዚአብሔር ቃል እንደሚነግረን። ስለዚህ ከእግዚአብሔር ቃል ባፈነገጠ መልክ ታምራትና ድንቅ አጋንንት የሚሰራባቸው ነብይ ተብዬዎች፣ ሐዋርያ ተብዬዎች የበዙበት ይሄ ዘመን ቤተ ክርስቲያን እንደ ቤተ እምነትም እንደ አጥቢያ መሪዎቿ ምእመኗን ከሐሰት የመጠበቅ ኃላፊነት አለባቸው። ከሐሰት የሚጠበቀው በማውገዝ ብቻ አይደለም ወገኖቼ። ከሐሰት ልንጠብቅ የሚገባው የእውነት ቃል የእግዚአብሔርን ቃል ቤተ ክርስቲያን ምን በማድረግ ነው? በማስተማር። የእግዚአብሔር ቃል በቤተ ክርስቲያን ላይ አዛዥ እንዲሆን የበላይ መሪ እንዲሆን ቤተ ክርስቲያን ልትፈቅድ ይገባታል። አንደኛ። ሁለተኛ ይሄ ምስባክ መጠበቅ አለበት። ዝርክርክ ህይወት ያላቸው የፈለገ የተጨበጨበላቸው ሴሌብሪቲ ቢሆኑ መድረካችን ከጩልሌና ከወንበዴዎች መጠበቅ አለበት። አሜን ይሁን። ከቤት ህብረት ጀምሮ ከወጣቶች ፕሮግራም፣ ከኳይር፣ ከጸሎት ጓድ የማይታወቅ ጤናማ ህይወት የሌለው ምእመን በሻንጣ ይዞ የሚዞር ፓስተርና ሐዋርያ የተባለ ይሄን መድረክ ማግኘት የለበትም። ይሰማል? አሜን ይሁን። ህዝቡ መሪውም በዚህ የተስማሙ ሊሆኑ ይገባል ማለት ነው። አንዳንድ የሙሉ ወንጌል አጥቢያ ሆነው ብቻ አደባባይ ስለወጣ ለህንፃ ስራ ነው ምን አለበት ይምጣልን ብለው የሐሰት አስተማሪ ጋብዘው ብዙ ምእመን ጠራርጎ የሚወስዱ አደገኞች ናቸው። ስለዚህ ቤተ ክርስቲያን ከሐሰት አስተማሪዎች በየትኛውም መልኩ ልትጠበቅ ይገባል። ዘማሪም አለ ሚስት የፈታ በየስጋ ቤቱ እየዞረ ቀዝቃዛ ምሪንዳ እያለ የሚጠጣ ህይወቱ የተሳከረ ለወጣቶችም ለእግዚአብሔር መንግስት ምስክርነት የሌለው የፈለገ ሴሌብሪቲ ይሆን ይሄንን መድረክ አያገኘም።
ምንም ብትበሳጩም አይቀሬም። ቅዱስ ሕይወት ትዳሩን የሚያከብር ሕይወቱን በአግባቡ የሚመራ ቤተ ክርስቲያን የምትቆጣው የሚያዘው ሰው ነው። ቤተ ክርስቲያን የምትጠቀመው የሚያገለግለው የሚወጣና የሚገባው ይሰማል ወገኖቼ ለሁላችንም። ስለዚህ ዛሬ ቤተ ክርስቲያን አንድ ነገር ላይ ቁርጥ ውሳኔ ተወስዳለች ማለት ነው። ቤተ ክርስቲያን በጤናማ ትምህርት እግዚአብሔርን በመፍራት በቅድስና ብቻ የሚመላለሱ ሰዎች ያገለግሉናል። እንደገናስ እኛም በዛ ሰው እንገለገላለን። ከዛ ውጪ ላለው በየትኛውም ትንሽም ስብሰባ ትልቅም ስብሰባ የአደባባይም የጓዳም አንጠቀምም። እስማማለሁ የሚለኝ ሰው እስቲ እጁን ያሳየኛል። ብዙ ሰው ይስማማል፣ እግዚአብሔር ይመስገን። ጥቂት እነዚህ ዘይት ሻጮች ጋር የሚዞር ካለ ዛሬ ይመለስ። አይፈቀድም። እኛ ሙሉ ወንጌል ነን። ፈውስ ብርቃችን አይደለም። አጋንንት ማውጣት ብርቃችን አይደለም። በቅድስና እግዚአብሔርን በመፍራት ከሚመላለስ ሰው ጋር እንቆማለን። ሃሌሉያ። ከዚህ አለፍ ሲል ጳውሎስ ደግሞ ቤተ ክርስቲያን ደግሞ ለዚህ በመሐከሏ 2-3 ኮፍያ አድርገው የሚጫወቱ ተወዛዋዥ ተዋናያኖችን ደግሞ ትቀጣለች፣ ዲሲፕሊን ታደርጋለች። ቁጥር 19ና 20 አንደኛ ጢሞቴዎስ ምዕራፍ 1 ላይ እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊና ጥለው መርከብ አለ መሪ እንደሚጠፋ በእምነት ነገር ጠፍተዋል። ከነዛም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፈው የሰጧቸው ሄሜኔዎስና ማን አሉ? እስክንድሮስ አሉ። ይሄ ለሰይጣን አሳልፈው የሰጠው የሚለው መጽሐፍ ቅዱሳዊ ትርጉሙ ምንድነው? እንዲገሩ የተቀጡ ዲሲፕሊን ተደርገዋል ማለቱ ነው። ከእግዚአብሔር ቃል ውጪ የሆነ ማንኛው ፓስተር ይሁን እንደኔ በቤተ ክርስቲያን የቆየ ሰው ይሁን ማንም ለማንም ቤተ ክርስቲያን አድሎ የላት። በስርዓት የማይሄድ ሰው በየትኛውም አቅጣጫ መሪዎች ይቀጣሉ ማለት ነው። ሽማግሌዎች ይሰማል። እንዲህ ተሽሎክልኮ አስመስሎ መኖር ቤተ ክርስቲያን ውስጥ ለምን? ጥቂት እርሾ ትልቁ ሊጥ ምን ያደርገዋል? ያቦከዋል። ቤተ ክርስቲያን እንዳትመረጥ ጤንነቷ እንዲጠበቅ በትምህርት ትጠነቀቃለች። ቤተ ክርስቲያን ጤናማ ሕይወት የሌላቸው ሰዎች መጥተው እንዳያገለግሉ ትከለክላለች፣ በሯን ትዘጋለች። ሶስተኛ በመሐከሏ ደግሞ ሆነው የሚያጨበረብሩ ካሉ የሚገባውን ምክር ትሰጣለች፣ ታሳስባለች፣ ታስተምራለች። እምቢ ካለ ያ ሰው ግን ወደ ቅጣት ከየትኛውም አገልግሎትና ነገር እንዲገን በአደባባይ ለሕዝቡ አካሄዱ፣ ሕይወቱ፣ ትምህርቱና የሚያደርገው ነገር ከእግዚአብሔር ቃል ጋር ስላልታጣጣመ ይሄን ሰው አግደናል፣ ቀጥተናል ትላለች ማለት ነው። አሜን፣ ስሙ ይባረክ። ስለዚህ ለጤናማ ትምህርት ቤተ ክርስቲያን ዋጋ የሚከፍሉ መሪዎችን ትፈልጋለች። ሕዝቡም ለዚህ ደግሞ ይታዘዛል ማለት ነው። ሁለተኛ የጸሎት አስፈላጊነት ምዕራፍ 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃና ምስጋና ለሰው ሁሉ ስለ ነገሥታት፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት ምን አደርጋለሁ? እመክራለሁ። ወገኖች ቤተ ክርስቲያን መንፈሳዊ ተቋም ናት። ኦርጋናይዜሽን ብቻ ድርጅት ብቻ አይደለችም። የእግዚአብሔር መለኮት የመንፈስ ቅዱስ ሕልውና የሚገለጥባት ናት። የእግዚአብሔር ቃል እንደሚል ቤቴ የጸሎት ቤት ይባላል። የሚመሩ ሰዎች የመጀመሪያ ተግባራቸው ለእግዚአብሔር ቃልና ለጸሎት ተገቢውን ትኩረት በግል ሕይወታቸው በቤተሰባቸውና በቤተ ክርስቲያን እንዲደረግ የሚያደርጉ ናቸው። የሐዋርያት ሥራ ምዕራፍ 6 ሐዋርያቶቹ የእግዚአብሔር ቃል እየሰፋ ሄደ። 3000 ሰው መጣ፣ 5000 ሰው ተጨመረ። የደቀ መዛሙርት ቁጥር እየጨመረ መጣ። ድንቅና ታምራት ተፋፋመ፣ ሞገስ ነበራቸው። የእግዚአብሔር መንግሥት እየሰፋ ሄደ። ከዚያስ አንዳንድ ከግሪክ የመጡ አይሁዶች መበለቶቻችን ተገፍተዋል፣ እዚህ እናንተ አካባቢ ያሉት በደንብ ይስተናገዳሉ፣ የኛ ግን ፊት ተነስተዋል ብለው ለሐዋርያቶች ክስ ሲያቀርቡ በሉ መንፈስ ቅዱስ የሞላባቸው ጥበብ ያላባቸውን 7 ሰዎች ምረጡ፣ እኛ ግን ሃሌሉያ ስሙ ይባረክ፣ እኛ ግን ለምን
ለቃሉና ለጸሎት ምን እንላለን? እንተጋለን። ቤተ ክርስቲያን የምትሆነው አንደኛ የእግዚአብሔር ቃል በትኩረት ስንማር፣ የእግዚአብሔር ቃል በጽድቅ ሲሰበክ፣ ኃጢአተኛውን ኃጢአተኛ ነህ ሌባውን ሌባ ነህ ስንል፣ በጽድቅ የሆነውን የእግዚአብሔርን ሰይፍ በመንፈስ እንዲሰራ ስንፈቅድ፣ ሁለተኛ በጉልበቷ የምትሄድ የምታመጥ ጾም ጸሎት የምትወድ አካባቢዋ ላይ ያለውን ተጽዕኖ የምትሰብር በአገር ላይ በዓለም ላይ የእግዚአብሔር መንግስት እንዲሰፋ ለባለስልጣን ይሄ የጃንሆይ ዘመን ትርጉም ነው። ነገስታት መኳንንት ምናምን አሁን የሚለው ሚኒስትር አይደለ? ጠቅላይ ሚኒስትር ፕሬዝዳንት እንደማለት ነው። የክልል ፕሬዝዳንት፣ የአካባቢ፣ የቀበሌ፣ የወረዳ ይሄ በየቦታው ያስቸገረንን ሌባ ሄደን በመሳደብ አይደለም፣ በመጸለይ ወንበሩን እንገለብጣለን። አመፃውን ከእጁ እንደፋለን። ዘረኝነቱን ከምድሪቱ አየር ላይ እንከለክላለን። በእጃችን ያለው ጸሎት ኃይል ታላቅ ነው። ሰማይና ምድርን የያዘ የነገስታት ንጉሥ ከኛ ጋር አለ። ቤተ ክርስቲያን ስትጸልይ ጨለማ ይገፈፋል። ቤተ ክርስቲያን ስትጸልይ ድህነት ይሰበራል። ቤተ ክርስቲያን ስትጸልይ ጦርነትና አመፃ ይለቃል። በሽተኛ ይፈወሳል። የደከመ ይበረታል። የሸሸ ይመለሳል። የእግዚአብሔር ቤት በህልውናውና በክብሩ ይሞላል። ይሄ አይነት ዕጣን እዚህ ቤት በኢየሱስ ስም ይቀጣጣል። ይሄ አይነት መንፈስ በኢየሱስ ስም ይብዛልን። ስለዚህ መሪዎቻችን በስብሰባ የተጨናነቁ የተጣሉ ሰዎችን ሲያስታርቁ አምሽተው የሚያነጉ ስለሆነ ሳይሆን በጾም ጸሎት የሚተጉ የእግዚአብሔርን ፊት የሚፈልጉ ቤተ ክርስቲያን ውስጥ ጠብ ይቀንሳል። አገር ላይ ያለው ነገር ሰላም ይሆናል። እግዚአብሔር የጀመረውን ይሄንን ማሳመር የምድሪቱን ሽታ የመቀየር ነገር ይቀጣጠላል። ከሁሉ በላይ ወንጌል ያሸንፋል። አሜን ይሁን። ስለዚህ መሪዎች ልብ ብላችሁ ስሙ። እግዚአብሔር የሚሰጣችሁ ለወሬ አይደለም። በስብሰባ ተጀምሮ በስብሰባ የሚያልቅ ወራት እንዲኖራችሁ አይደለም። ገና አሁን እንደውም ስራ ስትጀምሩ አንድ ለ7 ቀን ዘግታችሁ ሻራፓ ቻቻቻቻ ብትሉ የእግዚአብሔር ጥበብ ወደ እናንተ ይመጣል። የእግዚአብሔር መገለጥ ወደ እናንተ ይመጣል። የእግዚአብሔር ሞገስ ወደ እናንተ ይመጣል። እኛ ግራና ቀኛችንን አናቅም። በዚህ ታላቅ ሕዝብ ላይ እንፈርድ ዘንድ አንችልም። አባት ሆይ የጥበብ መንፈስ ወደኛ ይምጣ። ራታጂኒያቫ ሃሌሉያ። ወገኖች ቤተ ክርስቲያን የሚመራው በፍልስፍና አይደለም። ቤተ ክርስቲያን የሚመራው እንደ ካድሬ በምላስ አይደለም። ቤተ ክርስቲያን የሚመራው በቃሉና በጸሎት ነው። የኛ ጥበብ እግዚአብሔር ነው። የኛ ምሪት መንፈስ ቅዱስ። እኛ ደግሞ ሙልዬ ነን። አክርረን ነው የምንይዘው። በቃ 40 ቀን ጾም ጸሎት። አሁን ደስ አለኝ እኮ ጆንዬ ሲናገር ለ7 ቀናል። ሌላ ቀን ደግሞ ለ21 ቀን ይመጡና ምእመናን እንደ ችግር አለ እንዴ ፓስተር? እንዴ የሌለ ችግር አለ እንዴ? ሌባ አለ፣ ዘረኛ አለ፣ መናፍስት ጠሪ አለ። ኢትዮጵያ እኮ ነፃ የምትወጣው ወገኖቼ በየሃይማኖት ውስጥ የተሸሸገውን ደጋሚ ስንነቅለው ነው። እንዴት ነው የሚነቀለው? እየዞርን ወሬ በየዩቲዩብ ላይ ያለውን ፖለቲካ በማናፈስ አይደለም፣ በመንበርከክ ቤተ ክርስቲያን ትንበረከካለች። የጨለማው ግዛት ይሰበራል። ኢየሱስ ያድናል። ያንተ ጌታ ያድናል። ወጣቶቻችን ጸሎት እንዲለምዱ፣ ህፃናቶቻችን ጸሎት እንዲለምዱ ቤት ህብረት ላይ እንቀጣጠላለን። የጸሎት ቡድን ይቀጣጠላል። ኳይር ይቀጣጠላል። እዚህ አዳር ይደረጋል። ሰኞ ሽማግሌዎች ይጸልያሉ። ማክሰኞ አስተማሪዎች ይጸልያሉ። እሮብ የጸሎት ቡድን ይገባል። ሐሙስ ኳይሮች ይገባል። አየሩን በጸሎት ድርግም አድርገን እንዘጋዋለን። ከሱዳን የሚላክ ጠንቋይ አይሳካለትም። ግብፅ ላይ ቆሞ የሚሟርት አይሳካለት። አሁን ኤርትራ ላይ ደም እንደገና ጠጣለሁ የሚል መንፈስ አይሆንለት። ሻይ ማታካታላ ቫዶና ማያ ይሄ መንፈስ ይውደቀባችሁ። ይሄ ክብር ያገኛችሁ። እንደ ልጅነታችን ለሊት 8 ሰዓት ተነስተን ፓፓፓፓፓፓ የሙልዬ መንፈስ ይምጣባችሁ። ይሄ ነው የኛ ጥበብ። ይሄ ነው የኛ ሎሽን። ይሄ ነው የኛ ሽቶ። ይሄ ነው የኛ ክብር። የኛ የመከላከያ ሰራዊት ጀነራል ይሄ ነው። እግዚአብሔር አንተ ቅደም፣ እግዚአብሔር አንተ ተዋጋ፣ እግዚአብሔር አንተ ተነግስ፣ እግዚአብሔር ትውልድን ታደግ፣ እግዚአብሔር ሚሽነሪዎች ይነሱ። ሻያ ባራራራ ይሄ መንፈስ በኢየሱስ ስም ይውደቅባችሁ።
ይሄንን አስጥሎ ወረኛ ያረጋችሁ፣ መንደርተኛ ያረጋችሁ፣ ፖለቲከኛ ያደረጋችሁ እግዚአብሔር ይፈውሳል። ጸሎት ወደ ቤቱ ይመለስ። ጸሎት ወደ ወጣቶች ይመለስ። መንገድ ላይ የሚንተከተኩ ተራራራ አቤት 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 የሆነ ሽታ ይመጣባችሁ። አንድ ጓደኛዬ ናየ እየተገናኘን ወጣቶኝ ሰባት ግን እሱ ነው ወንድሜ የኛ ጉልበት። ይመለስ ይሄ መንፈስ እስቲ አወዛውዞልኝ ይመለስ። ሃሌሉያ ሃሌሉያ። ስለዚህ መሪዎች ለሁለት ነገር ትኩረት እንዲሰጡ እግዚአብሔር ይፈልጋል። ለቃሉና ለምን ለጸሎት። ችግር ሲገጥም የመጀመሪያው መፍትሄ ቸር ነውና ምህረቱ ለዘላለም ነውና ወደ አምላኬ ደብዳቤን ይዘን እንገባለን። ብራነሰ ህዝብ ፊት መተን ከመለመናችን በፊት አባ ያንተ ጎተራ እስቲ ይከፈት። ነፍሳት አልድናሉ ጭራ ለቤተ ክርስቲያን እንዴ ምን ሆናችኋል? ሙሉ ጊዜዎች ጥሩን እንጂ እንጸልይ እስቲ እንመለስ ወደ ምሽግ እንግባ ሲባል እግዚአብሔር ስራውን መስራት ይጀምራል። ለማ ይጸለይ? ለሰው ሁሉ ምን ይበል ይላል እግዚአብሔር። ሰው ሁሉ እንዲድን ምን ይላል? ይወዳል። ለኦሮሚያ እንጸልያለን፣ ለትግራይ እንጸልያለን። ይኸው ጌታ ደግሞ አሰፋን። ለሱዳንም እንጸልያለን፣ ለሳውዲ አረቢያ ምን እንላለን? አረ ወገኖች፣ አረ ቅንነት ይመለስ፣ አረ ጠማማው መንፈስ፣ አረ ሸውራራው መንፈስ ይሰበር። እንዴ ለሁሉም እንጸልይ፣ ለዳነውም ላልዳነውም እንጸልያለን። በሉ ሶስተኛ እና የመጨረሻው የጥሩ መሪ አስፈላጊነት ምዕራፍ 3 ማንም ኤጲስቆጶስነትን ቢፈልግ መልካም ሥራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን ምን የማይል የማይወድ። አንደኛው በግል ህይወቱ ምዕራፍ 3 ቁጥር 2 እና 3 አሁን ያነበብኩላችሁ። በግል ህይወቱ ምን የማይል ይሁን፣ የማይነቀፍ ይሁን ይላል። እርግጠኛ ነኝ የቤተ ክርስቲያናችን አሰራር መሪዎች የሚያገለግሉትን መሪዎች ከወሰኑ በኋላ ለህዝብ ይመጣና ነቀፋ ካለ አስተያየት ምን በሉ ስጡ ይባል። ማይነቀፍ የሚለው የፍርድ ቤት ቃል ነው። ክስ የሌለበት ማለት ነው። ምን የሌለበት? ክስ። ብሌምለስ የሚለው እንግሊዛዊ ዋናው የግሪኩ የተጻፈበት የአዲስ ኪዳን ክስ የሌለበት በምን ጉዳይ? ይኸው እዚህ ጋር ዝርዝር ይሰጣል። ክስ የሌለበት በምን? የአንድ ሚስት ምን የሆነ ባል የሆነ። ይሄ ከንቱ ክርክር አታድርጉ። ሽማግሌ የሚሆን እና ዲያቆን የሚሆን የአንድ ሚስት ባል፣ ከዛ ውጪ ግን 2-3 አይደለም አላለም። አማኝ ሁሉ እንደ ጥንቱ አንድ አዳም አንድ ሔዋን፣ አንድ ወንድና አንድ ሴት ብቻ ባልና ሚስት እንዲሆኑ እግዚአብሔር ፈቅዷል። የማድንጋጌ ነው ይሄ የእግዚአብሔር። እዚህ ጋር ሊል የሚፈልገው ሌላ ነው ወገኖች። በሴሰኝነት ስሙ ማይነሳ፣ የማይነቀፍ፣ አይኑ የማይንከራተት፣ በትዳሩ ጤናማ ምስክርነት ያለው፣ ሚስቱን የሚወድ፣ ባሏን የምትታዘዝ፣ አግባብ ያለው ጤናማ ቤተሰብ ያለው። በነገራችን ላይ አይደለም ቤተ ክርስቲያን የእግዚአብሔር ተቋም በመንግስት ደረጃ እንኳን ይሄ ሪኳየርመንት የመጀመሪያ ሪኳየርመንት ታውቃላችሁ አይደለም? ባለስልጣን ሲሾም የድርጅት ኃላፊ የመጀመሪያው ነገር ትዳር አለው ወይ፣ በስነ ስርዓት አለ ወይ ቤቱ ነው የሚባለው። ስለዚህ በዚህ ስሙ እማይን መቼም ሊሆን አይገባም። በጴንጤ መሃል ግን ያለንበት ዘመን የሰከረ ስለሆነ በሴሰኝነት አጉል በሆነ ነገር በምንም ነገር ከቅዱሳን ምንም አይመጣበት ክስ፣ መስሪያ ቤቱ ላይ ክስ የሌለበት፣ ሰፈር ላይ ክስ የሌለበት ሰው ይሆን ይላል። እግዚአብሔር ይመስገን።
ስለዚህ እንዲህ አይነት ችግር ያለብን ሰዎች በፍጹም ለእግዚአብሔር መንግስት የማይገባ ባህሪ ስለሆነ ጾመን ጸልየን ይሄን ድካም ከኛ ላይ ልናስነሳ ይገባል። በተለይ መሪዎቻችን ደግሞ በዚህ ለትውልድ ምሳሌ እንዲሆኑ እግዚአብሔር ይፈልጋል። ሌላስ ክስ የማይቀርብበት ልከኛ የሆነ ሚዛናዊ የሆነ ጽንፈኛ ያልሆነ ዛሬ በጣም ጽንፈኝነት የበዛበት ዘመን ጥግ መያዝ የሆነ የፖለቲካ ድርጅት ውስጥ መወሸቅ የሆነ የእግዚአብሔር ቃል ትምህርት ላይ በቃ ጽንፍ አይደለም። ልከኛ የሆነ ሞዴሬት የሆነ ሚዛናዊ የሆነ አስተሳሰብ ያለው ሰው ያስፈልጋል። ሌላው ራሱን በመግዛት የማይነቀፍ ሁሉ የማያምረው የማይቅበዘበስ ሁሉ ጊዜ አገልግሎት ሲኖረኝ ወይ ቶሞካ ወይ የሆነ ቦታ ቡና ጠጣለሁና እዛ ቡና ልጠጣ ሲሄድ አንድ ወንድም አገኘሁኝ። ፓስተር ሰላም ለምናምን አለና እንደው ቡና ልጋብዝህ አለኝና ጨዋታ ጀመርን ማለት ነው። እሺ ደህና ነህ ወይ? የት ቸርች ነው ያለኸው ስለው ልክ ጌታ ኢየሱስ ያችን ዮሐንስ 4 ላይ እንዳገኛት ሴት መጀመሪያ ቀጠና 2 ነበርኩ፣ ከዛ ነብይ እንትና ጋር ሄድኩ፣ ከዛ ሐዋርያው እንትና ጋር ሄድኩ አለ። ግራ ገባኝ። አሁን የት ነው ያለው? አሁን በቅርብ የተከፈንትና ያ ስሙን አልጠቅስልህ እናንተ ታውቁታላችሁ። ምንድነው ልጅ እንደዚህ እንትን እንደላሰች የሚያቅበዘብዘን? እዚህም እዛም እዚህ አይደለም እኮ ወገኖች። ራሱን ምን የሚያደርግ የሚገዛ ሁሉ የማያምረው አግባብ ያለው የተረጋጋ ህይወት ያለው ሰው ነው እንጂ መሪ ሆናችሁ እንትን የሚባሉ ሻጮች ጋር ፊት ተቀምጣችሁ ዘይት ስትቀበሉ የምትታዩ ከሆነ ቸርች መምራት የለባችሁ። ይቅርታ እዚህ ውስጥ እንደዚህ የምታደርጉ ካላችሁ ከእንግዲህ ስለማታደርጉ ጌታ ይባርካችኋል። መሪ እነዛ ደግሞ ጩልሌ ናቸው። አሁን ፓስተር ምህረት እነሱ ቸርች እግራቸው አባቴ መጣ ፓስተር ምህረት እስቲ ወደዚህ መጥቶ ይባርከናል ብለው ሽባ ነው የሚያደርጓቸው። መንቀፍ እንዳትችሉ ማለት ነው። ብዙ የቤተ ክርስቲያን መሪዎቻችን እንደዚህ ነው ጉድ የሰሯቸው። ወገኖቼ ጥንቃቄ፣ የት እንደምትሄዱ ከማጋር መሪ ስትሆኑ እንደ ልብ ዥው ማለት አይቻልም። ምክንያቱም ከናንተ ኋላ ትውልድ አለ። ሰይጣን እናንተን ነው ማቆሸሽ የሚፈልገው። እግዚአብሔር በዚህ ስርዓት ይባርከን። ይባርክ። እንግዲህ ከዛ ሌላው ያለውን እናንተ እንደምታውቁት ነው። ትጉ ሰራተኛ የሆነ እንግዳይ ተቀባይ የሆነ ለማስተማር የሚበቃ ማይሰክር የሚለው ዛሬ መቼም ባረቄና በእንትንም ተጀምሯል። ቅድም እንዳልኳችሁ ቀዝቃዛ ምሪንዳ አምጣልኝ እየተባለ ጂንና ወይን የሚገለብጡ አገልጋዮች በስተዋል። አበስ ገበርኩ ብያለሁ። ሌላ ምን ይባላል? ግን ከዛ ውጪ ያለፈ ነው። ይሄ የማይሰክር የሚለው ብዙ ምኞት ያሰከራቸው ዓለም ያሰከራቸው ሰዎች አሉ። ለዚህ ኮኖ ዛሬ በጌታ በኢየሱስም አካውንት ውስጥ 2 ሚሊዮን ብር ገባለ ሲባል ሌባ ይሄ ሕግ የጣሰ ነው ማለት ተው። አሜን አሜን። ኧረ ተው ብራዘር። የባንክ ማኔጀሮች አሉ አንጠልጥለው ፍርድ ቤት ነው የሚወስዷችሁ። አይፈቀድም። የሰከሩ ናቸው። በምኞት ባለጠጋ ለመሆን ዝነኛ ለመሆን በቃ ስካር ውስጥ ካሉ እነሱ መሪዎች መሆን አይችሉም። እኛ ዝቅ ብለን እሱ ይከበር። ኢየሱስ ያድናል። የማይጨቃጨቅ በተለይ አገልጋዮች የሆናችሁ ከሙሉ ጊዜ ጀምሮ በጣም ጤናማ መንፈስ ያስፈልጋል። ከጸሎት ተነስተው እኮ የሚሳደቡ አገልጋዮች አሉ። እንዴት ነው አሁን ቅድም ከኔ ጋር ጸሎት ላይ ነበር ተሳስቼ ነው። አንዳንዴ እኛ ስለነሱ እንሸማቀቃለን። ወገኖቼ በህዝብ መሃል ምሳሌ ልንሆን ይገባል። ምን የማይሉ የማይጨቃጨቁ የማይሳደቡ ይሄ የዘመኑ ንፋስ የመጨረሻው ዘመን ባህሪ ያልነካቸው ገንዘብ ምን የማይሉ በግል ህይወታቸው እንዲህ አይነት ክስ የሌለባቸው የሰው ብር ተበድረው ሟቀሊጦ ያላሉ ካምፓኒ ሊከፍት ነው ብለው አጭበርብረው ከህዝብ ብር ያልዘረፉ ጎልድ ኮይን ያልነካካቸው እዚህ የማይሉ ጤናማ የተመሰከረ ህይወት በክርስቶስ መንግስት ውስጥ ደሃ መሆን ጽድቅ ነው ወገኖች። ለወንጌል ስንል አጭር ዘመን ነው። እዛ እኮ ክብር ይጠብቀናል። ባለጠጋም ያደርጋል፣ ድሃም ያደርጋል። ማን
እግዚአብሔር በአግባቡ እንድንኖር እግዚአብሔር ይፈልጋል። ሁለተኛ በቤተሰብ ህይወት ቁጥር 4 እና 5 ላይ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የማያስተዳድር ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃል? ቤቱን መምራት የሚችል ቤተሰቡን እግዚአብሔርን የሚወድና ታዛዥ አድርጎ ማሳደግ የሚችል ዛሬ እንዴት ነው? አሪፍ ፓስተር አይደለሁ ዝንጥ ብዬ አይደል የመጣሁት? ቤት ሰራተኛ ስለሌለን ሌሊት ልብስ ሳጥብ ነው ያደርኩት። በኢየሱስ ስም አላችሁ አንዳንዶች። እቃ አጥባለሁ፣ ልብስ አጥባለሁ፣ ሚስቴ ደግሞ እንጀራ ጋግራ ወጥ ትሰራለች። ተባብረን ልጆቻችንን እናሳድጋለን። እዚህ ስመጣ ደግሞ ፕሮቶኮሉን የጠበቀ ፓስተር ጌታ ይመስገን። አሁን ኢትዮጵያ እኮ ያው የምንመኛትን አሜሪካ እየሆነች ነው። መቼም ሰራተኛ ለመቅጠር አቅም ያላችሁ ሰዎች እግዚአብሔር የባረካችሁ አትጠፉ። አብዛኞቻችን ግን አሁን አንችልም፣ ከምናገኘው ገቢ ጋር አይሆንም። ስለዚህ ጠንካራ ሰራተኛ ሆነን ቤታችንን ልጆቻችንን ዝቅ ብለን አገልግለን ነው የምናልፉ። ስለዚህ አብዛኞቻችን የልጆቻችን ሹፌር ነን፣ የልጆቻችን የቤት ሰራተኛ ነን፣ ሞግዚት ነን። አዎ ለእግዚአብሔር ክብር ጌታን የሚወዱ ሆነው ያድጋሉ። በቤት ውስጥ ምስክርነት በፍቅር በመቀባበል ልጆችን ጨዋና ታዛዥ አድርጎ በማሳደግ የተመሰከረላቸው ሰዎች መጽሐፍ ቅዱስ ነው እኮ ቻሌንጅ የሚጠይቀው። ቤቱን ማስተዳደር ያልቻለ ትንሿን ቤተ ክርስቲያን መምራት ያልቻለ ትልቁን ማህበር መምራት ምን አይልም አይችልም። እኛ የድርሻችንን ተወጥተን ልጆቻችን አንዳንድ ጊዜ ከመንገድ ሊወጡ ይችላሉ። እንደሱ አይነቱን ስቃይ አንረዳም ማለት አይደለም። ግን በዚህ የማይከሰሱ በቤት አስተዳደር ቤታቸው አምልኮ ያለ እንግዳ የሚቀበሉ ጨዋ የሆኑ ባልና ሚስት ልጆቻቸው ጌታን እንዲወዱ አድርገው ያሳደጉ ባልና ሚስት ወደ መሪነት መምጣት ይገባቸዋል። ሶስተኛው በአደባባይ ህይወታቸው፣ በግል ህይወታቸው፣ በጓዳ ህይወታቸው እግዚአብሔርን የሚፈሩ ገንዘብ የማይወዱ ማይጨቃጨቁ ማይሰክሩ በሴሰኝነት ስማቸው ማይጠራ ራሳቸውን የሚገዙ ልከኞች ሞዴሬት የሆኑ ከዛስ በቤተሰብ ህይወት ልጆቻቸው እግዚአብሔር እንዲፈሩ አድርገው የሚያሳድጉ ሚስቶቻቸውን የሚያከብሩ ባሎቻቸውን የሚታዘዙ የሚዋደዱ ለትውልድ ምሳሌ የሚሆኑ ከዛስ አደባባይ ደግሞ አለ። ቁጥር 7ን አንብቡት። በዲያብሎስ ነቀፋ ወጥመድ እንዳይወድቅ በውጭ ካሉት ሰዎች ዘንድ ደግሞ መልካም ምን ሊኖረው ይገባል? ምስክርነት። እንዴ አንዳንድ ቦታ እኮ በጣም ከባድ ነው፣ አስቸጋሪ ነው። መስሪያ ቤት ስማችን ምንድን ነው? ጎረቤት ስለኛ ምን ይላል? በቢዝነስ ሽርክና ካለን ሰዎች ጋር ምንድን ነው የሚባለው? ወገኖች አደባባይ የክርስቶስ ወንጌል እንዳይነቀፍ የጎተራ ሙሉ ወንጌል ሽማግሌ እሱ እንዳይባል እሷ እንዳይባል እጅ እንዳይጠቆም በውጭ ባሉት ዘንድ ብርሃንና ጨው ሆኖ መኖር ምን የሚችል። ስለዚህ ሁላችንም በነገራችን ላይ ሁላችንም የክርስቶስ አምባሳደር ነን፣ የእግዚአብሔር መንግስት አገልጋዮች ነን። ወገኖች በጣም ልናስብ ይገባል። ዛሬ እኔ በጣም አፍራለሁ። መንግስት ተሳዳቢዎች፣ አጉረምራሚዎች በየመስሪያ ቤቱ አብረን የምናማ አብረን የምንነቅፍ ከዛ እንጸልይልሃለን ወደ ጌታና እንዴት እንላለን? አፋችን ተበላሽቶ። ወገኖች ራሳችንን እንመልከት። እኛ የክርስቶስ ብርሃን ልንሆን የተጠራነን። አሜን ይሁን። ስለዚህ በአደባባይ ህይወቱ ምስክርነት ያለው ሊሆን ይገባል። አራተኛና የመጨረሻ በአስተምህሮ የማይነቀፍ ጤናማ፣ ቅድም እንዳልኳችሁ ልዩ እንግዳ ትምህርት የማይቀበል ቁጥር 6 ላይ በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። ማቹር ያደረገ ደቀ መዝሙር የሆነ ቢያንስ የቤተ ክርስቲያናችንን 14ቱን አንቀጽ የሚረዳ መጽሐፍ ቅዱስ 66 መጽሐፍ ነው። ስልጣን ያለው ነው። የቤተ ክርስቲያን የስልጣን ምንጭ እሱ ነው። በአብ በወልድ በመንፈስ ቅዱስ እናምናለን የሚል በአንድ አጥቢያ የቤተ ክርስቲያናችን መሪዎች የነበሩ 20 ዓመት የቆዩ ሰዎች አንድ የእምነት አስተማሪ ጋር ሄደው ሙሉ ወንጌል ሸወደችን እስከ ዛሬ ብለው
ዩኒፎርም ተሰፍቶላቸው አያም ብለስድ አያም ፌቨርድ እያሉ አብስ ገበርኩ 20 ዓመት ቤተ ክርስቲያን የነበሩ ሽማግሌ ሆነው ያገለገሉ ሙሉ ወንጌል ሸወደችን ብለው ሄደው እቺን 20ዋን ትምህርት ማለት ነው የእምነት ከፍ በል አልወርድም ተባርከሃል መኪና ማቆሚያ ካገኘ ሞገስ በስቶልሃል ኧረ በስመ አብ እንደዚህ የእግዚአብሔር ቃል እንደዚህ የትንንሽ ልጆች መጫወቻ ይሆናል ወገኖች ሕፃናት ልንሆን ወደፊት አይገባንም ጥልቅ የእግዚአብሔር ወንጌል እንድንረዳ ጌታ ይፈልጋል 3 ነገር ተናግሬያለሁ ሌላውን እናንተ ትሄዱበታላችሁ አንደኛ ለጤናማ ትምህርት ለጤናማ ሕይወት ዋጋ ምን የሚሰጥ ሁለተኛ ጸሎት ተቀዳሚ ስራው ይሆን ለቃሉና ለጸሎት ቅዱሳንን የሚያስተባብር በሕይወቱም የሚለማመድ ሶስተኛ በግል ሕይወቱም በቤተሰብ ሕይወቱም በአደባባይ ሕይወቱም በአስተምህሮም የማይነቀፍ ሰው እንዲሆን እግዚአብሔር ይፈልጋል ጌታ የሰማነውን ይባርከልን